ምንድን ያለች? ለምን ደግሞ አትናገሪው? 100% ትወዳለች። ግን እኔ የምልህን አድርግ። ከጣላት አኩርፏት ስጋት ምናምን። ይህ ከአባዬ ጋር ምን ያገናኘዋል? እንዴ ያገናኘዋል እንጂ የምትይው ነገር ደግሞ በፍጹም እውነት ሊሆን አይችልም። የቤተሰቦቹን ገበና ማይደብቅ ልጅ የተረገመ ነው። ጭራሹ ባይወለድ ይሻላል። እና ተረግመሻል እያልከኝ ነው? ናባ ሆነ ነው። መውደድ እኮ በአንተ አልተጀመረም ብላለች። ቢሆሽ ኬቢ ጋር ፍቅር ቢጤ ነገር አለዛ ይሱማ ቆንጆ ልጅ ምንድነው ግርግዳ ስር የሚለጥፍሽ? በቃ እንዳለችህ መወደድ ብርቅ ነው። ወይዘሮ ማርታ የዳጣን ወሬ ስትሰማ በጣም ደነገጠች። መወደድ ብርቅ ነው ወይ ብላ ለውሃ መልእክት ስትልክ ውሃን በእርግጥ እንዳትናገሪ ብላት ነበር። ነገር ግን እናገራለሁ ብላ ነበር የሄደችው። የዚህም ጊዜ መወደድ ላንተ ብርቅ ነው ወይ ብላ ስትለው ምን በማለት በድንጋጤ ጮኸች። አቶ ደረጀ ወደ ውጭ ተጓዙ። ወደ አዲሱ ቤታቸውም ተመለሱ። ሰላም ጤና ይስጥልን ውድና የተከበራቸው የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 40 ተለቀቀ። እንግዲህ ወደ ክፍል 39 ስናመራ አርዱ ቀጥታ ወደ ቤት ነበረ የመጣ ማለት ነው። እኛም ያኔ እንግዲህ ተመልካቾች ናታንን ለመደብደብ ነው ብለን ገር ብለን ነበረ ይታየን ማለት ነው። ነገር ግን አርዱ በፍጹም ፍቅሩን ሊገልጽና ሊያስረዳት እንጂ ከናታን ጋር ድብድብ ለመቅጠም አልነበረም። እንደዛ እየተናደደ የሄደው የኤቢ ፍቅር በልቡ ገብቶ እሳት ለብሶ እሳት ጎርሶ ስለሄደ ነው ማለት ነው። እናም እንግዲህ ናታንም በተጠንቀቅ ላይ አድርጎ ለመጋጠም ሁላቸውም ተነስተው ነበረ። ያራዳዋ ልጅ ግን ዳጣ ምን ሆነክ ነው አርዱ? እኔ በጣም ነው ለምንድን ነው የማትረዳኝ? በጣም ነው ማፈቅራት። ለሷ ስል ሁሉን ነገር ማጣት እችላለሁ እያለ አርዱም እምቢ በላቸው እያለ እየፎከረ ነበር። በዚህ የተነሳ ዳጣም ተነስታ አርዱ እባክህን፣ እሷ ራሱ እንዳንተ ነው የምትወድህ፣ በጣም ትወድሃለች። እሷ ደግሞ ለአንተ በጣም እንትን አላት እያለች ነበር ስታግባባው የነበረችው። እውነት ነው፣ ይሄም ናታን የሚባለው ወንድሟ እንጂ ጓደኛው አይደለም እያለች ነበረ ስታግባባው የነበረችው ዳጣ። በዚህም የተነሳ በጣም እየተናደደ ነበር አርዱና በቃ ና ቶሎ፣ አሁን ቤት አባዬም እማዬም አሉ፣ ስለዚህ ችግር ይፈጠራል፣ ድምፅ ከሰሙ ናውጣና እሷን ደግሞ አግባብተን ይዛት እንመጣለን በማለት ከቤት እንዲወጣ አድርገዋለች ማለት ነው ዳጣ። በጣም ደስ የሚል ነው። እንግዲህ ቤታቸውን እንለቃለን እንዳሉትም ቤት ቀይረዋል ማለት ነው። ቤቱ በጣም ደስ ይላል እያለች ሰላምዬም ለናታን ስትነግረው ቤቱ ያው እንትኑ ስታይሉ ምናምን እንጂ ቤተሰቦች ያው ቤተሰብ ነን እያለ ነበረ ሲያስረዳት የነበረ ማለት ነው ናታን። እንግዲህ ናታንም በዳጣ ፍቅር እየተንገላታ ይገኛል። ዳጣም እንግዲህ ክላሷንም ቀይራለች። ከሱ ጎን ነበር ክላሷና እንግዲህ ቤቱን የምትመራው ኤቢ ማለት ነው። ፖሊሷ ኤቢ እየዞረች ክላሱን እያየች ነበረ። ይሄ ክላስ ላንቺ መሆን አይገባም እያለ ነበረ። በዚህም ጊዜ ይሄንን በሚላት ጊዜ እንዴ ለምን አለችት። እሷም አይ ከናታን ጎን ከሆንሽ ናታንን ተወስጅብኛለች፣ ስለዚህ ከናታን ጎን ከሆናችሁ እየሄድሽ ከሱ ክላስ ትይዣለሽ፣ ታወሪያለሽ፣ ከሱ ጋር ሪሌሽንሽ ይጨምራል በማለት ዳጣን እንግዲህ ስጮህባት እንግዲህ በቃ አንቺ እዚህ ኩኝ እኔ ደግሞ አንቺ ክላስ ልሆን ብትላትም በፍጹም ክላሴን እኔን አልሰጥም እና ውሃ ነበረች እዚህ መሆን ያለባት ስትል ውሃ ደግሞ ከአባዬና ከማዬ ጎን ነው መሆን ያለብኝ ስላለች ነው ስትል
ይሄንንማ ማድረግ የለም በቃ እሷ ከነማዬ ጎን አለች። አንቺ ከፈለግሽ ደግሞ እስኩኝ አንቺ ነሽ ሰፊውን ክላስ እየመረጥሽው። ስለዚህ አንቺ ክላስ ልሁን ብትላትም በፍጹም አንቺ እንዳውም ይሄ የሴራ አውቃለሁ የሰላም ነው ከሱ ጎን ያረገችሽ ደግሞ እሷ ናች አውቃለሁ። እሷ እኔን ጠምዳ ይዛለች። ምክንያቱም ከናታን ጋራ እንድትገናኝ ስለምፈልግ ነው በማለት እንግዲህ በማስጠንቀቂያ በ4 ነጥብ እየጠየቀቻት ነበር። እሷም ግን በቃ አሁን እንግዲህ እትዬ ትምጣና አንቺ ከዚህ ውጪ ስትለኝ እወጣለሁኝ። እንዳውም አንቺም ሰላምም እስከ አንድያው ነው የምትወጡት። ይህን ደግሞ አባትሽ ሲመጣ ደረጀ ከዛ እኔ እወጣለሁኝ እያለች እየተናደደች ነበረ እንግዲህ ዳጣ ማለት ነው። እናም በንዴቷ ወጥታ ትሄዳለች። በቃ ውጥት ብላ አንቺንና ሰላምን አሳያቸዋለሁ በማለት እንግዲህ በናታን ፍቅር የተሰወረችው ኤቢ ማለት ነው። ሁሉም ነገር ግን ከምታስበው ያልወረደችው ኤቢ በጣም ትገርማለች። እናም በዚህ የተነሳ ናታንም እሷ ስወጣ ወደ ዳጣ ክላስ ይመጣል። ዳጣ ክላስ በሚመጣም ጊዜ እሱም ክላሱን አንቺ እኮ ግን አታወሪም አትረጅም እያለ እየነገራት ነበረ። በዚህም ጊዜ ምን ማለት ነው ይሄው ማውራትም አለመውራትም እያወራሁክ ነው ብትለውም አንቺ መቼ ነው የሚገባሽ እያላት ነበርና በቃ ተይው ብሎ ትቷት ይወጣል። በቃ እሺ ያራዳልሽ ብለው ቀጥታ ወደ ኪችን ነበረ ናታንም ያመራው ወደ ሰላምዬ ጋር። ሰላምዬ ጋር በመሄድም ወንድ ልጅ ኪችን አይገባም ከሚባሉት ነሽ ወይስ ከሌሎች ቢላትም አይ ከሚባሉት ነኝ ሲል ለምንድን ነው ግን ይሄ የተባለበት ቢላትም አዎ ወንድ ልጅ ኪችን መግባት የለበትም ማለት ስራ መስራት እነሱም እኮ ስራ መስራት እንትን ይላሉ ለምንድን ቢላትም አይ ይሄንማ ማድረግ አልችልም ምክንያቱም እናንተ እቃውን ከሆነ ቦታ ትደብቁት ታስቀምጡትና ፈልገን ስለማናገኝ ነው ሲላት ስትለው እሱም ኦኬ በማለት ለመውጣት ተገዷል ማለት ነው። ከዛ ሊወጣ ሲል እንዴ አንተም እንደዚህ ነው እንደ እንትን የምትለው ታዲያ በዚህ ነው የምትወጣው ስትለው አዎ ሲል አያትወጣም ብላ እንግዲህ ደግሞ ፊትህ በጣም እየተቆጣ እየተናደርክ ይመስላል ትለዋለች ማለት ነው። እሷም እንግዲህ ይህንን ባለችው ሰዓት እንዴ አይ ምንም አልሆንኩኝ ብሎ ሲላት በፍጹም የሆንከውማ አለ በሚላት በምትለው ጊዜ እሱም ይቺ ዳጣ ይላታል። ዳጣ ምን ሆነክ? በቃ ምንም አይገባ ካሁን በኋላ ከሷ ጋር ያለኝን ነገር አቁሜያለሁ። አንድን ሰው በግድ አስገድዶ ምን ግዴታ እሷ እንደው ስለዚህ ነገር በፍጹም አይገባትም በሚል ጊዜ አትቀልድ ብላ ትመክረዋለች። ምን ላደርግ ልምከርህ አንድ ነገር ምክር አንተ በቃ አኩርፋት በማለት ሀሳብ ትሰጠዋለች። እንዴ ምንም ሳታደርገኝ ማኩረፍ እንዴት ትችላለሁ ሲላት አይ አኩርፋት ትለዋለች ማለት ነው። እሷም እንግዲህ ይሄንን ባለችው ጊዜ አኩርፈህ ስታይ ያኔ ካንተ ጋር ያላት ሪሌሽን የተቀራረበ ይሆናል ስትለው እሺ ካልሺ ብሎ ሀሳቧን ሰላምዬን ሀሳብ ይወስዳል ማለት ነው። ሰላምዬም ይሄንን ካለችው ጀምሮ እንግዲህ ዳጣን አኩርፏታል። ዳጣ ቁጭ ብላ ሳለ እንግዲህ እሱ ቁጭ ብሎ መታዛ እንትን ስትቀመጥ ጸጥ ብለዋል ሁለቱም ማለት ነው። እሱ ከኤቢ ጋር ተቀምጦ ነበር። እናም በዚህ የተነሳ ይሄንን በሰማ ጊዜ እሱም እንዴ ዛሬ ደግሞ ዝም ብላችኋል ለመጫወት እንትን ስትል እሱም እንደገና ጸጥ ይላታል። እንዴ ምን አባክ ስትለው እንዴ አባቴን የታውቀሽው ነው እንደዚህ የምትዩ ሲላት እሷም ተነስታ በቃ ለጨውዬ ነው እንጂ እንደዛ አይደለም ብላ እውነቱን አባቱን የታውቀሽው ብላ እንኳን እንደዚህ ብለዋት ኤቢ ማለት ነው ስትናገር የዚህ ጊዜ ትታቸው ትሄዳለች ማለት ነው። ዳጣ ምስኪን ማለት ነው። እናም በዚህ የተነሳ ዳጣ ተነስታ ስትሄድ እሱም ይህንን አድርጓል። በመጨረሻ እሷም ናታንን ስላፈቀረችው አሁንም ላይ ክላሷ ቁጭ ብላለች ማለት ነው።
እናም ይሄንን ያደረገው ናታን የሰላምን ምክር ይዞ ነው እና አሁን ላይ ናታን ጸጥ ሲዘጋት ማሰብ ጀምራለች፣ ስለ ናታን ማለት ነው። ዳጣ የዚህ ጊዜ ምንድን ሆነሽ ነው እያለች ስታዋራትም ውሃ ዝም ትላታለች። አሁንም ስትጠይቃት ምን እየሰራ ነው ናታን የት ነው እያለች ስትጠይቃት እዛ ነው እያለች ስትነግራት ሂጂና እንደዚህ መወደድ እንደዚህ ያኮራል እንዴ ብለሽ ተናገሪ ትላትና እሺ በቃ ብላ ተነስታ ለመሄድ መጀመሪያ ይሄን እያለቻት ነበር። ወደ ኤቢ ጋር ስንመጣ ይሄን ከመድረሳችን በፊት ኤቢ እንግዲህ ለእናቷ እማዬ አንድ ልንገርሽ እማዬ ምንም እንዳትነግሪኝ፣ ምንድን ነው ደግሞ አሁን የምትነግሪኝ? በቃ ባለፈ የሰማሁትን ትላለች። እኔ ምንም እንድትነግሪኝ አልፈልግም በፍጹም ትላታለች። እናም ይሄን ስትላት ታውቂያለሽ አንቺ ሁልጊዜ በቃ እንትን ነው የምትይው ብላ የሆነ ታሪክ ነገረቻት። በጣም ጥሩ ሰውና ለሰዎቹም አሳቢ ሰው ነበር። እናም ስለ መኪናው መቆም ሁሉንም ነገር ገፍትሮ እንትን አለ፣ ገደል ጨመረው፣ እሱን ራሱ ገደለው መኪናው እያለች በምሳሌ የጎረቤታቸውን እንትን ትነግራታለች ማለት ነው። እናም የዚህ ጊዜ ይሄንን ብላት እሺ በቃ ይሄ ነው ታሪኩ በማለት ታሪኩንም ከልቧ አልሰማችም ማለት ነው። ነገር ግን አሁን መልሳ ይሄንኑ ልታወራት ስትል አይ ምንም እንድታወሪኝ አልፈልግም፣ አሁን ስራ ላይ ነኝ፣ ተነስተሽ ውጭ ስትላትም ቆይማ ልንገርሽ ብትላትም እዚህ ጋ ወይዘሮ ማርታ በፍጹም ልትቀበላት አልቻለችም ማለት ነው። አስወጥታት ከክላሷ አባራታለች። እናም የዚህ ጊዜ እሷም እዛው ተቀምጣ ነበርና ከሳሎን ወደ ውሃና ምጥን ስንመጣ እንግዲህ እነ ምጥን እናንተ ካሁኑ መልክ ካላችሁ ሙያ ሊኖራችሁ ይገባል፣ ስነ ምግባር እያለች እየነገረቻቸው ነበርና እናንተ አሁን ስታገቡ ሙያ ከሌላችሁ ይሄ ከሌላችሁ እያለ እያስረደቻቸው ነበርና እኔ ዛሬ ሽሮ ሰራለሁ በማለት እንግዲህ ማነች ውሃ ሽንኩርት ልትከትፍም ስትል ምጥን እያየቻት ነበር። በቃ ዶሮ ስንት ብልት አላት እያለች ሰላምዬ ስመጣባቸው ምጥን ጎበዝ ነችና እናቴ ያለችኝ 12 ነው በማለት በሉ እናታችሁ ታስተምራቸው ብላ ከኪችን ታስወጣቸዋለች ማለት ነው። እሷ ግን እንዴ ብልት የላትም ደግሞ ዶሮ እያለች ነበረና ውሃ ማለት ነው። ይህንን እያወራኝ ሳለ ነበር ወጥተው። ከዛ እንግዲህ ናታንም ከዳጣ ጋር ያለውን ሪሌሽን በኩርፊያ ላይ ነውና ወደ ወይዘሮ ማርታ ጋር ሄዶ እንግዲህ አባዬ ከሌለ በፊልም እንትን እያልሽ ነው እያላት እንግዲህ የሄደበትን ሀገር ልታይ ነው እያለ ፊልሙን እያየ እሱን ሀገር እያየች ነበርና ምርጥ ሀገር ነው ይባላል፣ ለእኛም ደግሞ መንገድ ሰርተውልናል ይባላል እያለ እያወራት ነበረ ማለት ነው። አንባቢው ናታን ማለት ነው። እናም ማርታ ይህንን እያለች ሳለ እንግዲህ እያወራችው ስለ ኤቢ ደግሞ እኮ ቆንጆ ናት፣ ምን ላይ ደረሳችሁ ናታንዬ እያለች ለማግባባት እየሞከረች ነበር ያለችው። እንግዲህ ይሄንን ሲል ኤቢ ከበር ሆና እያዳመጠች ነበር። ከድንገት ቀና ስትል እናትየዋ ታያታለች። ምንድን ተለጥፈሽ የምታዳምጪ ስትላት ከዛ ድንግጥ ትላለች። ኤቢ እኮ ቆንጆ ናት ምናምን እያለ ጥሩ ልጅ ናት እያለ ነበር ሲላት የነበራት ምን ላይ ደረሳችሁ እያለች ነበር። እናም እንግዲህ የተላከችው ውሃ ቀጥታ እንዳትናገሪ እንዳውም ትቼዋለሁ ብላት ነበረ ማነች ዳጣ ማለት ነው። እናም ትሄድና እንግዲህ ወይዘሮ ማርታም ናታንም ካለንበት ናታን ዳጣ እንዳለች መወደድ እንደዚህ ያስኮራል እንዴ ስትለው በማለት ወይዘሮ ማርታ በጣም ጮኻለች። ምክንያቱም ወይዘሮ ማርታ ናታን ውሃን እንዳገባላት ስለምፈልግ ይህን እያወራኝ ሳለ ነበር ያለቀው። ለነበረ ቆይታ አመሰግናለሁ። ባይ ባይ።